ዳር ማለት ቤት ማለት ነው በቃ መሰረት ማለት ያ ነገር ብርንም ምንንም አይፈልግም ለትዳር አንደኛ መሰረት የሚባለው ለማግባት ፍቅር ብቻ ነው ትክክለኛ ፍቅር ማለት ነው እሱ ነገር ካለ ይሄ አሁን ለምሳሌ አብዛኛው ወጣትን የሚያሳስበው ነገር ምን አድርጌ ምን ይዤ የሚባለው ነገር አለ ያ ነገር ትዳር ላይ በቃ አላህ ነው የሚያመጣው በቃ ወላሂ እኛ ያየነው አንድ ነገር የለም ቤት ውስጥ ማለት ነው ምንም ነገር ስንጋባው ሁላ በቃ እኔ እንጃ ጓደኞች ናቸው ከቨር ያደረጉት ብዙ ነገር ማለት ቤቱ ባዶ ነው ወላሂ ግን ከየት እንደመጣ አላወቅም አሁን ላይ 5 አመት 6 አመት ነው እንዲኖራቸው የሚባል ነው በ8 ወር ውስጥ ያገኘነው ርዝቅ ማለት ነው ምክንያቱም እሱ ምን ይጃላለኝም እኔም ደግሞ ምን አላህ አላልኩትም በቃ የተባባልነው እንዴት ነው ተወደኛለህ ተወጅኛለሽ አው በቃ ስለዚህ ለአላህ እንስጠው እሱን አምኖ ይገባ መቼም ተቸግሮ ያቀም አለኝ መርሐባ አልኩት በቃ እስካሁን ወላሂ አልহামዱሊላህ እንደውም ከርዝቅ ላይ ርዝቅ ያልጠበቅነውን ሀያት ያኖረን ነው እንጂ አልቸገረንም ወላሂ አልহামዱሊላህ ትዳር ላይ የተፈተናችሁበት እስካሁን አልহামዱሊላህ አልተፈተንም ከዚህ በኋላ እንግዲህ ያው ቀደም እንዳልኩት አላህ ነፍስያን ከምትችለው በላይ ያሸክማት ከበር ፈተና እንፈተናለን ብያለሁ ከዚህ በኋላ ያለው አላህ ያቀለው ነው እስካሁን አልተፈተንም አልহামዱሊላህ የኔ ሚስት የተለየ ማንነት አው በደም የሆነ ሰዓት ላይ እማያቸው ሴቶች ሲያገቡ ምናምን የሆነ ከወንድ ብር ፈልገው ለሀብቱ ብለው የሚያገቡ ሴቶች ነበሩ ካገቡ በኋላ ያገቡ ጓደኞች አሉኝ ምናምንና የሚነግሩኝ ታሪክ ትዳር እንድፈራ የሚያደርገው ታሪክ ነበር ግን አልহামዱሊላህ እሷ ከነሱ የተለየች ነገር ላይ እኔ እንደውም ብዙ ጊዜ ለጓደኞቼ ብዬ አደርግላችኋለሁ አላህ ሚስት ከሰጣችሁ የኔ ሚስት ይስጣችሁ በቃ አስተሳሰብ እንደኔ የሆነች ልብርና አው በጣም የተለየ ባህር ያለው እሱ የኔ ባል ከሁሉም ይለያል በጣም ማደንቀው አይነት ባል ነው ምክንያቱም እድሜዎቹ ገና 20ዎቹ በሚባሉት እድሜ ነው ያን ያክል በጣም መታገናዝብበት አይደለም ወጣቱ ነው ብዙ ነገር ሊያታልልህ በሚገባበት እድሜ በቃ አላህን ተማምኖ አገባሻለሁ ማለቱ ራሱ ጀግና ያደርገዋል አንደኛው ነገር ማለት ነው ሁለተኛው ነገር በጣም አዛኝ ነው በጣም ማለት አብሶ ለሴት ልጅ ያለው ክብርና ማዘን በቃ ሁሉም ወንድ ጋር ቢኖር ሴት የምትጎዳት ኖርም ነበር በቃ ጀስት እኔ እንደናቱ ነው የሚያከብረኝ በቃ ይሆናል አይደል ምን ልበልህ በቃ የሆነ እንድጎዳበት እንዳዝን ምንም ነገር አይፈልግም የሆነ ቤት ውስጥ ነው አሁን ለምሳሌ ቤት ላይ የሚያቆኝ በጣም አኩራፊ በመሆኑ በጣም ነው ማኮርፈው ግን በቃ እነሱ ጋር ሲሆን ነው ኩርፌ የነበረውና እሱ ጋር ስመጣ ግን እሱም ከኔ ባሰ ሆኖ አገኘሁት ከኔ ባሰ በጣም አኩራፊ ነውና ሲያኮርፍ ደግሞ በጣም ነው የሚያስፈራራው በጣም እና ምን ማድረግ ጀመርኩኝ የሆነ ሰዓት መጀመሪያ በጣም ፈራ ነበር ከዛ ከሆነ ሰዓት በኋላ ይረሳዋል ግን ያኮርፋል እሱ ነገር ገባኝና ከዛ በቃ ሌላ ወሬ አወራለሁ ምንም እንዳልተፈጠረ ተጣልተን ምናምን ያኮርፋል እኔ ነገሩን እንደረሳሁት ምንም እንዳልተፈጠረ ማለት ነው ይደነግጣል አንዳንዴ በቃ ሌላ ወሬ አወራውና ድንገተኛ ማለት ቀወይም ስለ ስራ ሊሆን ይችላል ወይ ያሳሰበኝ ነገር አወራዋለሁ ከዛ በቃ ይመልስልኛል ምናምን ይረሳዋል ከዛ የሆነ ሰዓት ቆይቶ እንዴ ተኮራርፈናል ነበር እንዴ ይለኛል በቃ በዛ መልኩ ነው የሚፈታው አንቆይም ብዙ እስካሁን አልহামዱሊላህ ተጣልተን ረጅም የሚያስቆይም ነገር የለም እኔ ያው በንግግር ነው ማምነው በቃ አባቴም እንደዚህ ነው ያሳደገኝና በንግግር ምናምን ነው ማምነውና እሱ ጋር ደግሞ ያሳደገችው እናትም ትልቅ ሰው ስለነበሩ በቃ ዝም በማለት ነው የሚያሳልፈው ሲጣሉ ምናምን ዝም ነውና ያ ነገር እኔም ጋር ተጽዕኖ አሳደራት በቃ የሆነ ነገር ስንጣላ ምናምን ቢነግረኝ የምረዳው አይመስለውምና ማኩረፍን ነው የሚመርጠው እኔ ጋር ደግሞ በቃ ስለ ችግሩም ሳወራ ቶሎ ነው የሚያኮርፈው መፍታት አይፈልግም ብቻ አልহামዱሊላህ ኩርፊያችንን የምንፈታበት መንገድ እሷ እንዳለችው ነው የሆነ ቶሎ ይከፋኛል ካለሁበት ሲቹዌሽን አንፃር ነው መሰለኝ ምናምን ባለመግባባት የሆነ ሳኮርፍ ምናምን እሷ ናት የምታስረሳይተው በመነጋገር እንፈታ